ዛሬ ምዕራፍ 11ን መንደርደር እንጀምራለን። ግን ወደ ኋላ ትንሽ መለስ ብዬ አነብና ከዛ ምዕራፍ 10ን የተወሰነ ከልሰን ከዛ ምዕራፍ 11 ላይ መነሳት ያለበት አንድ ዋነኛ ሐሳብ አነሳና በሚቀጥሉት ሳምንታት እያንዳንዱን ቁጥሮች ያነበብን እየፈታን እንሄዳለን። የዳንኤል መጽሐፍ ምዕራፍ 10 ቁጥር 18 ጀምረን እስከ ምዕራፍ 11 ቁጥር 4 ያለውን እናነባለን። እርግጥ ዛሬ ከምዕራፍ 11 ቁጥር 1 ወደ ታች አንወርድም፣ ግን ሐሳቡ እንዲያያዝልን እናነባለን። በአዲሱ መደበኛ ትርጉም ዳንኤል ምዕራፍ 10 ከቁጥር 18 ጀምሮ በጌታችን በኢየሱስ ስም አነባለሁ። እንደገናም ሰው የሚመስለው ዳሰሰኝ አበረታኝም። እርሱም እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ፣ ጽና አለኝ። እየተናገረኝም ሳለው በረታሁና ጌታዬ ሆይ አበርትተኸኛልና ተናገር አልኩት። እርሱም እንዲህ አለኝ፣ ለምን ወደ አንተ እንደመጣው ታውቃለህን? የፋርስን አለቃ ለመውጋት በቶሎ እመለሳለሁ። እኔም ሲሄድ የግሪክ አለቃ ይመጣል። አስቀድሜ ግን በእውነት መጽሐፍ ውስጥ የተጻፈውን እነግርሃለሁ። ከነዚህ አለቆች ጋር ለመዋጋት ካለቃችሁ ከሚካኤል በስተቀር የሚረዳኝ የለም። እኔም ሜዶናዊውን ዳርዮስን በነገሰ በመጀመሪያው ዓመት እርሱን ለማገዝና ለማበረታታት ባጠገቡ ቆሜ ነበር። አሁንም እውነቱን እነግርሃለሁ፣ እነሆ 3 ሌሎች ነገስታት በፋርስ ይነሳሉ። አራተኛውም ከሌሎቹ ሁሉ ይልቅ እጅግ ባለጠጋ ይሆናል። በባለጠግነቱም እጅግ በበረታ ጊዜ ሌላውን ሁሉ አሳድሞ በግሪክ መንግስት ላይ ይነሳል። ከዚያም በታላቅ ኃይል የሚገዛና የወደደውን ሁሉ የሚያደርግ ኃያል ንጉሥ ይነሳል። በኃይል እየገነነ ሳለም መንግስቱ ይፈርሳል፣ ወደ 4ቱ የሰማይ ነፋሳትም ይከፋፈላል። መንግስቱ ተወስዶ ለሌሎች ስለሚሰጥ ለዘሩ አይተላለፍም፣ ኃይሉም እንደ መጀመሪያው አይሆንም። ምዕራፍ 10 የምታስታውሱ ከሆነ ከቁጥር 1 ጀምሮ ስናይ ቁጥር 1 ላይ ዳንኤል ራእይ ታየው፣ ወይም በቀደመው ትርጉም ነገር ተገለጠለት። ራእይ ታየው። ከዛ ደግሞ ራእይ ታየው ብቻ ሳይሆን ራእዩንም እንዲያስተውል ማስተዋል ተሰጠው፣ አስተዋለ ይለናል። እና ይሄ መልእክት፣ ይሄ ነገር፣ ይሄ ቃል፣ ይሄ ራእይ እውነት ነው፣ አንድ እውነት ነው ይለናል። እሱ ብቻ ሳይሆን ደግሞ ምንድነው? ስለ ታላቅ ጦርነት ነው። ምዕራፍ 10 እስከ 12 አንድ ወጥ ሐሳብ ነው ያለው። አንድ ራእይ ነው ያየው፣ አንድ ቪዥን ነው ያየው። ምዕራፍ 10 የሚያደርገው መግቢያ ነው የሚሰጠን፣ ኢንትሮዳክሽን ነው የሚሰጠን፣ ኮንቴክስት ነው የሚሰጠን። ሁኔታው ምን ይመስል ነበረ የሚለውን ሰርከምስታንሱን ነው የሚያሳየን። እና ይህንን ሐሳብ እየተንደረደረ ነው በተለይ የመጀመሪያዎቹ ቁጥሮች ላይ የምናየው። ቁጥር 2 ላይ ቁጥር 3 ላይ ደግሞ በሐዘን ነበረ፣ በለቅሶ ውስጥ ነበረ ይለናል። እና ፓስተር ኤሉ ሲያስተምረን ቢያንስ 1-4 ምክንያቶች አቀርበውልን ነበረ። የኢየሩሳሌምን ሁኔታ ሰምቶ ሊሆን ይችላል በሐዘን ውስጥ ያለው። ሄደው መጥተው የነገሩት ሰዎች ስላሉ ጥሩ ሁኔታ ላይ እንዳልሆነ ስለሰማ ሊሆን ይችላል። ወይም ደግሞ እንዳሰበው ስደተኞቹ ይመለሳሉ ብሎ ጠብቆ ነበር፣ አልተመለሱም። ብዙዎቹ ተመጭቷቸዋል። ወደ 50 ሺህ የሚጠጉ ብቻ ናቸው የተመለሱት ከዘሩባቤል ጋር። እና ይህንን አለመመለሳቸውን፣ ጽዮንን አለመናፈቃቸውን አስቦ ሊሆን ይችላል። ወይ ደግሞ ቻፕተር 9 ላይ ምዕራፍ 9 ላይ ሲያልቅ የተነገረው በጣም የአይሁድ ሕዝብ ሊያልፍበት ያለው መከራ ስለሰማ ሊሆን ይችላል። የእግዚአብሔር መገለጥ ሊሆን ይችላል። እነዚህ ምክንያቶች ሊሆኑ ይችላሉ በሐዘን ውስጥ በለቅሶ ውስጥ እንዲሆን ያደረጉት ብሎ ሲነግረን ነበር። እና በሐዘን ውስጥ ነው፣ በለቅሶ ውስጥ ነው። ጥሩ የሆነ ኮምፎርታብል የሚያደርጉትን ምግቦች ትቶ ነው፣ ጾም ውስጥ ነው ያለው። እና ራእይ ያየ አይደለ? አንድ የሰውን ልጅ የሚመስል አየ። ጌታችን ኢየሱስ ክርስቶስ ሳይሆን አይቀርም፣ ክርስቶፋኒ ሳይሆን አይቀርም ተብለን ተምረናል። ከዛ በኋላ ደግሞ ሌላ ያናግረዋል። ፐርሃፕስ ገብርኤል፣ መልአኩ ገብርኤል ሊሆን ይችላል። እና 3 ጊዜ እንደውም ዳሰሰኝ ይላል። ቁጥር 10 ላይ ታዩታላችሁ። ወረድም ብላችሁ ባሉት ቨርሶች ላይ ታያላችሁ። 3 ጊዜ ዳሰሰኝ፣ ከዛ በረታው ይላል። እና ቁጥር 12 ላይ እንዲህ ይላል፣ ደግሞም እንዲህ አለኝ፣
ይሄ መልአክ ዳንኤል ሆይ አትፍራ፣ ማስተዋልን ለማግኘትና በአምላክ ፊት ራስን ለማዋረድ ከወሰንክበት ከመጀመሪያው ቀን አንስቶ ቃልህ ተሰምቷል። እኔም የቃልህን መልስ ይዤ መጥቻለሁ። ነገር ግን የፋርስ መንግስት አለቃ 21 ቀን ተቋቋመኝ። ከዋናዎቹ አለቆች አንዱ የሆነው ሚካኤል ሊረዳኝ መጣ። እኔም በዚያ ከፋርሱ ንጉሥ ጋር ተውኩት። ራእዩ ሊፈጸም ገና ብዙ ዘመን ስለሚቀረው ወደፊት በአሕዛብ ላይ የሚሆነው በሕዝብ ላይ የሚሆነውን ልገልጽልህ አሁን ወደ አንተ መጥቻለሁ። አይ ቲንክ የስፕሪንግፊልዱ አለቃ እየተቋቋመኝ ነው። ማስተዋልን ለማግኘት ራስህን አዋረድ አይደል? ራስህን አዋረድክ ማስተዋልን ለማግኘት እና ያንን ካረክ ጀምሮ መልስ እኮ ተዘጋጅተዋል ይላልና አንድ ቦታ ላይ ምን አነበብኩኝ? ዳንኤል የተገለጠለትን ራእይ የሰማውን መልእክት ከሰማ በኋላ ለመረዳት ለማስተዋል ወደ ጸሎት ገብቶ ነበርና አንድ ሰው ምን አለ? አንድ መጽሐፍ ላይ ከዚህ ክፍል ጋር የተገናኘ ሲናገር እኛ እግዚአብሔር የሆነ ነገር ሲነግረን በተለይ በቃሉ ወይም በህልም ሊሆን ይችላል፣ በራእይ ሊሆን ይችላል፣ በትንቢት ሊሆን ይችላል እንዲገባን ምን ያህል በጌታ ፊት እንሆናለን? ወይስ የሆነ ነገር እግዚአብሔር ሲናገረን ያን ያህል ኢምፖርታንት አይደለም ብለን ችላ እንላለን ሲል ነበርና እኔ ቁጭ ብዬ ማሰብ ጀመርኩ። የእግዚአብሔርን ቃል እያነበብኩ አልገባ ሲለኝ how hungry am I? ቁጭ ብዬ ጌታ ሆይ ምንድነው ይሄ ብዬ ጸልያለሁ ወይ አጠናለሁ ወይ ያሉኝ ሪሶርሶች ተጠቀማለሁ። ወገኖች ህልም ስታዩ ፍቹ እንዲሰጣችሁ ጸልያላችሁ። ሰዎች ጌታ እንደዚህ ብለዋል ብሎ መልእክት ሲነግሯችሁ ለማጣራት ለማወቅ ምን ያህል ጊዜ በጌታ ጊዜ እንወስድ? ዳንኤል የመጣው መልእክት ለመረዳት በጌታ የሰማው ድምጽ ለማስተዋል ራሱ ነው እና የቃልን መልስ ይዤ መጥቻለሁ። የዚህን መልስ ይዤልን የመጣሁት አዎ ተቃውሞ ነበር፣ ግን መልስ ይዤ መጥቻለሁ እና ለወደፊት በህዝብ ላይ የሚሆነው ልነግርህ መጥቻለሁ። ኤ.ደብሊው ቶዘር የተባለ ሰው ምን ይላል ይሄንን ሐሳብ? በጣም ግድ ለሚለው ሰው ብቻ ነው እግዚአብሔር በግልጽ የሚናገረው። God tells the man who cares። ምን ያህል ነው ግድ የሚለን? የእግዚአብሔር ነገር ምን ያህል ነው ግድ የሚለን? የቤተ ክርስቲያን ነገር ምን ያህል ነው ግድ የሚለን? የትውልድ ነገር ምን ያህል ነው ግድ የሚለን የሚለውን ጥያቄ እንደው እንደ አፕሊኬሽን ይሄንን እንድናስብ ምን ያህል ነው? አንደኛ ከእግዚአብሔር መልእክትን ስንሰማ በቃሉ እንዳልኳችሁ በተለያየ መንገድ ያንን ነገር ለመረዳት ምን ያህል የተራብን ሰዎች ነው? ምን ያህል በጌታ ፊት ጊዜ እናሳልፋለን? ሁለተኛ ምን ያህል ስለ ቤተ ክርስቲያን፣ ስለ እግዚአብሔር መንግስት፣ ስለ ትውልድ ምን ያህል ግድ ይለናል? ምን ያህል የእውነት ጸሎታችን ቢመረመር እዚህ መድረክ ላይ ወጥቼ የምጸልየውን አይደለም። እዚህ ጋርማ እናንተ አሜን እንድትሉ ቤቴ ገብቼ ግን ከጌታ ጋር ጊዜ ሳሳልፍ ምን ያህል ከኔ ያለፈ ነገር ግድ እና ይሄን ለነግርህ መጥቻለሁ ብሎት ያው ሪቪዥን ስለሆነ ቶሎ ቶሎ ብዬ ነው የሚሄደው። ወደ ቁጥር 20 ላይ ስንደርስ እንደዚህ ይላል። እርሱም እንዲህ አለኝ፣ ለመሆኑ ወይም ለምን ወደ አንተ እንደመጣው ታውቃለህን? የፋርስን አለቃ ለመግባት በቶሎ እመለሳለሁ። እኔም ሲሄድ የግሪክ አለቃ ይመጣል። አስቀድሜ ግን በእውነት መጽሐፍ ውስጥ የተጻፈውን እነግርሃለሁ። ከነዚህ አለቆች ጋር ለመዋጋት አለቃችሁ ከሚካኤል በስተቀር ይረዳኝ የለም። ለምን እንደመጣው ታውቃለህ ወይ? ነግሮታል። ቁጥር 12 ጀምሮ እስከ 14 ያነበብነው ላይ ነግሮታል። በህዝብ ላይ ለወደፊት የሚሆነውን ልነግርህ ነው። ግን መልሶ ኤምፋሳይዝ ሲያደርግ እናያለን። እና የሚነግረው ነገር ግን አለ እዚህ ጋር ከውጊያ መሃል ከጦርነት መሃል ነው እየመጣው ያለሁት። ከፋርስ አለቃ ጋር እየተዋጋው ሚካኤል እያገዘኝ ሚካኤልን እሱ ጋር ትቼ ነው የመጣሁት። በጣም የጸሎትን ኢምፖርታንስ እግዚአብሔር ምን ያህል ቫልዩ እንደሚሰጥ ነው የተረዳው። he's in the middle of a battle አይደል? ጦርነት መካከል ነው፣ ውጊያ መካከል ነው ያሉት። አርጀንት የሆነ ነገር ነው። ግን አስቀድሜ ልነግርህ መጣሁ። ጸልየሃልና ራስን አዋርደሃልና ማስተዋል እንዲሰጥ ይሄ እግዚአብሔር የተናገረው ነገር ምንድነው የሚለውን ለማወቅ ፈልገሃልና ምንም እንኳን ውጊያ ውስጥ ቢሆን ምንም በጣም ኢምፖርታንት የሆነ ነገር ውስጥ ቢሆን ስለጸለይ አስቀድሜ የተጻፈውን እነግርህ
ነው። በጣም በተደጋጋሚ ተነግሯል። በተለይ ዳንኤል መጽሐፍ የተማርንባቸው የመጨረሻዎቹ ምዕራፎች ላይ 9 ላይ 8 ላይ የጸሎትን ኢምፖርታንስ ግን መልሼ ኤምፋሳይዝ ነው። በጣም ወገኖቼ ጸሎት በጣም ኢምፖርታንት ነው። ብናደርግ መልካም ነው፣ ይመከራል፣ ጥሩ ነው አይደለም። በጣም እግዚአብሔር አምላክ ደግሞ ምን ያህል ጸሎትን እንደሚያከብር መልአኩን እስኪልክለት ድረስ እዛ ውጊያ እያለ ለዳንኤል መጥቶ መልእክቱን እስኪናገር ታውቃላችሁ። መላእክቶች በአንድ ጊዜ በሁሉ ስፍራ አይገኙ አይደል? አይገኙ። እዛ ትቼ መጥቻለሁ ሲል እዚህ አንተ ጋር ነኝ አሁን ያለው እስኪመጣ ድረስ የሚያደርግ እግዚአብሔር ጸሎትን በጣም ቫልዩ ያደርጋል። አይምሰልህ። በእኛ ዘመን እንደቀለለው በእኛ ጓዳ እንደቀለለው አይደለም። በጣም እግዚአብሔር የሚያከብረው ደግሞ እግዚአብሔር ጸሎትን ሰምቶ ምላሽ የሚሰጥ በጣም የሚያስገርመው ነው። ከጠየቅነው በላይ እኮ ነው የሚመልሰው። ምዕራፍ 9 አይተናል። ፓስተር ሄሎ በደንብ አስተምሮናል። በቃ ማረን፣ መቼ ነው የምንመለሰው እያለ ነው ዳንኤል የጸለየው። ከዛ ያለፈ እስከ መጨረሻው ዘመን ያለፈ ነገር ነው እግዚአብሔር ይመለስ። ጸሎት በጣም ኢምፖርታንት፣ እግዚአብሔር ደግሞ አክብሮ ይመልሳል። አይምሰል እና በእውነት መጽሐፍ ውስጥ የተጻፈውን እነግርሃለሁ። ትንሽ በእውነት መጽሐፍ ውስጥ የተጻፈውን እነግርሃለሁ። ይሄ የእውነት መጽሐፍ ምንድነው? ብዙ የመጽሐፍ ቅዱስ አስተማሪዎች እንደሚስማሙት እግዚአብሔር ለወደፊት ሊሆን ያለውን ያቀደውን የተናገረውን ያወጀውን የታሪክ ሂደት የተመዘገበው እሱን እግዚአብሔር በህዝቦች መካከል በአይሁድን ጨምሮ በዓለም ነገስታት መካከል ያቀደው ያሰበው ነገር አለና እርሱን ልነግርህ መጥቻለሁ። ስለ ህዝብ ስለ አይሁድ ህዝብ ግን ወደ ብላችሁ ስታይ ደግሞ ስለ አይሁድ ብቻ ሳይሆን ከአይሁድ ጋር በተለይ በተገናኘ ያሉ የዓለምን መንግስታት ለወደፊት ሊሆን ያለውን ታሪክ የእግዚአብሔርን የወደፊት እቅድ። ይሄ ግን ሁለት ነገር ያስተምራል። አንደኛው ታሪክ በታሪክ ላይ እግዚአብሔር ሉዓላዊ ነው። እግዚአብሔር እንዳለው ነው የሚሆነው። ሰዎች የሚያስቀይሩት ነገር የለም። ሰይጣን የሚያስቀይረው ነገር የለም። ስለዚህ ለወደፊት ሊሆን ያለውን እግዚአብሔር አምላክ ሉዓላዊ ስለሆነ ያውቃል ብቻ ሳይሆን ያቀደው እሱ ስለሆነ የሚፈጽመው እሱ ስለሆነ ያንን ሊገልጽለት መጣ። እግዚአብሔር በታሪክ ላይ ሉዓላዊ ነው። በነገስታት ላይ ሉዓላዊ ነው። እሱ ብቻ ሳይሆን ደግሞ እግዚአብሔር ሲወድ ደግሞ ይገልጣል፣ ያሳያል። ሊሆን ያለውን ያሳያል። እንደወደደው የወደፊቱን የሚገልጥ ቅድም ወዳልኩት ግን ልመለስ። በተለይ ከእግዚአብሔር ጋር ጥብቅ ግንኙነት ያለው ወገኖቼ፣ ከእግዚአብሔር ጋር ኮሚዩን ባደረግን ቁጥር እኔ ያን ማለቴ እንደው በስክሪፕቸር ሌቭል የሆነ ሬቬሌሽን ይሰጠናል እያልኳችሁ አይደለም። 67ኛ መጽሐፍ 68ኛ መጽሐፍ እንችላለን እያልኩ አይደለም። በፍጹም በጣም ከእግዚአብሔር ጋር በቀረበን ቁጥር በዘመናችን በትውልድ መካከል እንኳን ሊሆን ያለውን እዛ በኋላ በተለይ ሊሆን ያለው ነገር ከቻፕተር 11 ከቨርስ 2 ጀምሮ ምዕራፍ 11 ከቁጥር 2 ጀምሮ እስከ ምዕራፍ 12 ቁጥር 4 ድረስ። ምዕራፍ 10 ምን ብያችኋለሁ? እንደ ኢንትሮዳክሽን ነው፣ እንደ ባክግራውንድ ነው፣ እንደ ኮንቴክስት። ምዕራፍ 11 ስትገቡ ግን እስከ ምዕራፍ 12 ቁጥር 4 ስትሄዱ ደግሞ ኮንቴንቱን ነው ያየውን ህልም ኮንቴንትና ትርጉሙን ነው የሚሰጥ። ከዛ ላይ መጨረሻዎቹ ቁጥሮች ምዕራፍ 12 ላይ ከቁጥር 5 እስከ 13 ያሉት ግን ኮንክሉዥን ነው፣ ድምዳሜ ነው። ምዕራፍ 10ን ስንጀምር ምንድን ያልነው? ቁጥር 1 ላይ ይሄ መልእክት ይሄ ራእይ እውነት ነው። እሱ ብቻ ሳይሆን ስለምንድን ነው? ስለ ታላቅ ጦርነት አይደል? እንደዛ ብሎ ነው የሚጀምረው። ምዕራፍ 11ን ስናነብ ለወደፊት በሚቀጥሉት ብዙ ሳምንታት እናያለን። ጦርነት ነው ነግራችኋል። ጦርነት ታላቅ ጦርነት፣ ልክ በሰማይ ጦርነት እንዳለው በምድር ላይም ጦርነት። ቁጥር 21 ላይ ግን አንድ ኢንትረስቲንግ ሐሳብ ይነሳል። ከነዚህ አለቆች ጋር ለመዋጋት ካለቃችሁ ከሚካኤል በስተቀር የሚረዳኝ የለም። ከማን ጋር እየተዋጋው ነው? ከፋርስ አለቃ ጋር እየተዋጋው ነው። መለስ ደግሞ የግሪክ አለቃ ይመጣል። ከነዚህ አለቆች ጋር ከፋርሱ ከግሪኩ ጋር ባለኝ ውጊያ ማን ብቻ ነው የሚያግዘኝ? አለቃችሁ ከሚካኤል በስተቀር። ማን ነው ሚካኤል? አለቃችሁ ሚካኤል የተባለው ማን ነው የሚለውን ትንሽ እንደው በጣም ትንታኔ ስለ መላእክት
ኢቭን ስለ ሚካኤል ለመስጠት ሳይሆን ግን እዚህ ጋር የሚነሳ ሐሳብ ስለሆነ ዝም ብሎ እንዳናልፍ በሚል ነው። ሚካኤል ቀጥታ የስሙ ትርጉም እንደ እግዚአብሔር ያለ ማን ነው? እግዚአብሔርን የሚመስል ማን ነው? who is like God የሚል ትርጉም ነው ያለው። እግዚአብሔርን የሚመስል እንደ እግዚአብሔር ያለ ማን ነው የሚል ሲሆን በትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ እዚህ ጋር ቁጥር 21 ላይ ምዕራፍ 12 ቁጥር 1 ላይ ሶስት ጊዜ በዳንኤል መጽሐፍ ላይ ተጠቅሷል። በይሁዳ መጽሐፍ ወይም በምክረየ መጽሐፍ ምዕራፍ 1 ቁጥር 9 ላይ እንደዚሁ ተጠቅሷል። ከዛ ባለፈ ደግሞ ራእይ 12 ቁጥር 7 ላይ ተጠቅሷል። አምስት ጊዜ ነው የተጠቀሰው። ዳንኤል መጽሐፍ ምዕራፍ 10 ቁጥር 13 እና 21፣ ምዕራፍ 12 ቁጥር 1፣ የይሁዳ መጽሐፍ ምዕራፍ 1 ቁጥር 9 እና የራእይ መጽሐፍ ምዕራፍ 12 ቁጥር 7 ላይ ሶስት ሐሳቦችን ልናገር ከዛ ጋር በተያያዘ ዳንኤል 10 13 ላይ እንመለስና ምን ይላል? ነገር ግን የፋርስ መንግስት አለቃ 21 ቀን ተቋቋመኝ፣ ከዋናዎቹ አለቆች አንዱ የሆነው ሚካኤል ሊረዳኝ መጣ። ማን? ከዋናዎቹ አለቆች አንዱ የሆነ ከዋናዎቹ አለቆች አንዱ የሆነ መሪነት ያለው ስልጣን ያለው መልአክ መሆኑን ያሳየናል አይደል? እዚህ ጋር የሚለው ከዋናዎቹ አለቆች አንዱ የሆነ እሱ ብቻ ሳይሆን ይሁዳ ላይ አንሄድም። ይሁዳ ምዕራፍ 1 ቁጥር 9 ላይ የመላእክቶች አለቃ አርክ ኤንጀል። ስለዚህ በመላእክት ዘንድ ባለው የስልጣን ደረጃ ውስጥ በመሪነት ደረጃ ከሚቀመጡት አንዱና ዋነኛው እንደሆነ መናገር እንችላለን። ከዚህ ተነስተን ከዋናዎቹ አለቆች አንዱ የመላእክቶች አለቃ አርክ ኤንጀል እኛ ከምንቀበላቸው ከ66ቱ መጽሐፍ ውጪ ያሉትን መጽሐፍት የሚቀበሉ አንዳንድ ቤተ እምነቶች ወደ 7 አርክኤንጀልስ አሉ ብለው ያምናሉ። እኛ ግን እነዛን መጽሐፍቶች ስለማንቀበል ፕሮባብሊ ልናነሳ የምንችለው ገብርኤልንና ሚካኤልን ብቻ ነው እንደ አርክኤንጀል። ግን እዚህ ጋር ሚካኤል ከዋናዎቹ አንዱ መሪነት ያለው መልአክ እንደሆነ አንድ ማየት እንችላለን። ሁለተኛ ደግሞ ምዕራፍ 10 ቁጥር 21 ላይ ምን ይላል? አስቀድሜ ግን በእውነት መጽሐፍ ውስጥ የተጻፈውን እነግርሃለሁ፣ ከነዚህ አለቆች ጋር ለመዋጋት ከአለቃችሁ ከሚካኤል አለቃቸው ሳይሆን ምን ከአለቃችሁ ዩር ፕሪንስ። እንደውም ምዕራፍ 12 ደግሞ ስትሄዱ ምዕራፍ 12 ቁጥር 1 ላይ በዚያን ዘመን ስለ ሕዝብህ የሚቆመው ታላቁ አለቃ ሚካኤል አለቃችሁ ስለ ሕዝብህ የሚቆመው ከእስራኤል ሕዝብ ጋር ያለውን ቁርኝት ያሳያል። ከእስራኤል ሕዝብ ጋር ያለውን ቅርብ የሆነ ግንኙነት ያሳየናል። የእስራኤል ጠባቂ መልአክ እንደሆነ ጋርዲያን ኤንጅል እንደሆነ ያሳያል። ስለዚህ በመሪነት ላይ ያለ መልአክ ነው። እሱ ብቻ ሳይሆን ደግሞ ለእስራኤል እንደ ጋርዲያን ኤንጅል ነው። እስራኤልን የሚወክል የሚጠብቅ ከእስራኤል ጋር ቅርብ ግንኙነት። ሶስተኛ ግን ወደ ራእይ እንሂድና ያው የዳንኤል መጽሐፍና ራእይ መጽሐፍ በጣም የተያያዙ ናቸው ታውቃላችሁ። ራእይ 12 ላይ አንድ ቁጥር ብቻ ላንብብላችሁ። 12:7 ላይ እንደዚህ ይላል። ይሄ ስለ ሴቲቱና ስለ ዘንዶ የሚናገረው ሴቲቱ ማናት ብላችሁ እንዳትጠይቁ አይደለም፣ ስንደርስበት ራእይ ላይ ለወደፊት እንማራለን። ግን ከሰማይም ጦርነት ሆነ፣ ሚካኤልና መላእክቱ ከዘንዶ ጋር ተዋጉ፣ ዘንዶና መላእክቱም መልሰው ተዋጓቸው፣ ነገር ግን ድል ተመቱ፣ በሰማይም የነበራቸውን ስፍራ አጡ። ታላቁ ዘንዶ የጥንቱ እባብ ተጣለ፣ እርሱም ዲያብሎስ ወይም ሰይጣን ተብሎ የሚጠራ። በሰማይ ጦርነት ነበር። ሚካኤልና መላእክቶቹ ከማን ጋር ተዋጉ? ከእባቡ ጋር። ማን የተባለው? ሰይጣን ወይም ዲያብሎስ ከተባለው ጋር ምን አረገ? ተዋጋ። ከዛ ምን አረገ? ድል ነሳ። ሚካኤልና መላእክቱ ድል ነሱ። እዚህ አርክኤንጅል ነው፣ ቅድም እንዳልነው የእስራኤል ጋርዲያን ኤንጅል ነው። ደግሞ ዋሪየር የሚዋጋ ተዋጊ፣ ብርቱ ተዋጊ የሆነ መልአክ እንደሆነ ያሳያል። እዚህ ጋር ግን አንድ ነገር ነው ልናገር ቆም ብዬ።
ሚካኤልና መላእክቱ ናቸው አይደለ ከዘንዶ ጋር የተዋጉት ከዘንዶ መላእክት ጋር። ይሄ ክፍል ምን በቀላሉ እንደሚነግረውን ታውቃላችሁ? ሰይጣን የእግዚአብሔር እኩያ አይደል። በአቅም በስልጣን ከማን ጋር ነው ተዋጋ የተባለው? ከሚካኤል ጋር አይደል? ከሚካኤል ጋር ከመላእክቶቹ ጋር ተዋጋ። ያው ምን ሆነ? ከዛ ደግሞ ተሸነፈ። በፍጹም ከአምላካችን ከእግዚአብሔር ጋር የሚወዳደር አይደለም። አዎ ከኛ በላይ በጣም ብርቱ ነው፣ ምንም ጥያቄ የለው። ከሰው ልጆች ብርቱ ነው በጣም። የሥራ ልምዱ ራሱ ቀላል አይደለም፣ በጣም ብርቱ ነው። የማን ካውንተር ፓርት ነው? የእግዚአብሔር ግን አይደለም። ምናልባትም አንዳንዶች እንደሚያምኑት ከአርክኤንጀሎች መካከል የነበረው ሉሲፈር የተባለው እሱ እዛ ውስጥ አልገባ። የሚዋጋው ራሱ ከሚካኤል፣ ያውም ከሚካኤልና ከሌሎቹ መላእክቶች ጋር ሰይጣንና መላእክቶቹ ተዋግተው ይሸነፉ። በፍጹም ሁል ጊዜ ይህንን መረዳት አለ። በፍጹም እግዚአብሔር አምላክንና ጌታችን ኢየሱስ ክርስቶስንና ሰይጣንን እኩል አድርገው በጣም የሚወዳደሩ፣ በጣም ሳናስበው በአንዳንድ ሰርክሎች በተለይ በኢቫንጀሊካል ሰርክል በጣም ይሄ አስተሳሰብ በጣም ይሄን ነገር ከዚህ በፊት እኔም ተናግሬያለሁ። ፓስተር ሄሎም ሲናገር ትዝ ይለኛል። ሲድኒ ኦሊምፒክስ ላይ ኃይሌ ገብረስላሴ ፖልቴርጋት እንዴት እንዳሸነፈ መስመር ላይ እንደምንም ምን ያሸነፈው እግዚአብሔር አምላክም ሰይጣን እንደምንም የሚያሸንፍ አድርገን ምን አይመስል። በፍጹም ለውድድር ራሱ ከሚካኤል ጋር እንኳን ተዋግቶ ማይ ከኛ በላይ ብርቱ ነው። አዎ ግን ከአምላካችን ጋር አይወዳም። ለዛ እኮ ነው እሱን ስንቃወም ራሱ ምንን ልበሱ ነው የሚለው። የጌታን የጦር ዕቃ ከለበስን ምንም ሊያደርገን የማንፈራው ኃይል ስለሌለው ሳይሆን ከኛ ጋር ያለው በጣም ከርሱ ስለሚበልጥ ነው፣ ስለማይወዳ። እና ይህንን ካለው በኋላ ስለ ሚካኤል እንደው ሚካኤል እንደ እግዚአብሔር ያለ ማን ነው የሚል ትርጉም ያለው ከዋናዎቹ ከአለቆች ከሆኑት መላእክት አንድ ከአርክኤንጀልስ መካከል አንዱ የሆነ እስራኤል የሚጠብቅ የእስራኤል ጋርዲያን ኤንጅል የሆነ ዋሪየር አርክኤንጅል የሆነ እንደሆነ መጽሐፍ ቅዱስ እነዚህ ነገሮች በግልጽ ይነግረናል። ከዛ ባለፈ የትምህርቱም ዓላማ ስላልሆነ ከዛ ባለፈ አልሄድበትም። ግን ምዕራፍ 10ን ስንጨርስ አንድ የሚነሳ ሐሳብ አለ። ከነዚህ አለቆች ጋር ለመዋጋት ካለቃችሁ ከሚካኤል በስተቀር የሚረዳኝ የለም ይላልና አንዳንድ እንግሊዘኛ ትርጉሞችን ካያችሁ በተለይ ክርስቲያን ስታንዳርድ ባይብል ሲኤስቢ ጥሩ ትርጉም ነው። እዛ ላይ there is no one who's courageous ደፍሮ ሌላ የሚዋጋ የለም ይላል እና በጣም ጥያቄ ያስነሳል ይሄ አተረጓጎም። ያ ማለት ሌሎቹ መላእክት ይፈራሉ ማለት ነው? የግሪኩን አለቃ ይፈራሉ ማለት ነው? የፋርሱን አለቃ ይፈራሉ ማለት ነው? የሰይጣንን መላእክት ወይም ሰይጣንን ይፈራሉ ማለት ነው ወይ የሚል በጣም ጥያቄ ያስነሳል። እና እኔ እንግዲህ አንብቤ ከደረስኩበት የኔም ኮንቪክሽን ምንድነው ሌላ ደፍሮ የሚያደርግ የለም የሚያስብል ትርጉም የለው። ሲኤስቢው እንደተረጎመው ሌሎቹን ትርጉሞች ስታዩ እንደዛ አይደለም የሚተረጎመው። ስለዚህ ኢቭን የተጻፈበት አጻጻፍ እንደዛ ለመተርጎም የሚገፋ አይደለም። አንድ ሁለተኛ አብሮ የሚመጣውም ትምህርት ደግሞ ምናልባት ትንሽ ከበድ ያለ ሊሆን ይችላል። ምን ማለት ነው? መላእክቶቹ ይፈሩታል ማለት ነው። ሚካኤል ብቻ ነው ደፋር የሚልም ያመጣ ስለሚችል የኔ ኮንቪክሽን ትርጉሙ እዚህ ጋር እንዳለው በቃ ከነዚህ አለቆች ጋር ስዋጋ የሚያግዘኝ ሚካኤል ነው የሚለው ብለን ብናልፍ መልካም ነው። እንደውም ብዙዎች የሚያነሱት ምንድነው ኢቭን ሌላ አያስፈልገኝም፣ ከግሪኩ አለቃ ጋር ስዋጋ ከፋርስ አለቃ ጋር ስዋጋ ሌላ ብዙ መላእክትን መጥራት አያስፈልገኝም፣ እኔና ሚካኤል እናሸንፋለን የሚል ሐሳብ ነው ያለው ይላሉ ብዙዎች። ወደዛ አደላል እንግዲህ ይህን ሳልናገር እንዳላልፍ ብዬ ነው። ኮንፊውዝ ካረኳችሁ ደግሞ ይቅርታ ጠይቃለሁ። እሺ አሁን ምዕራፍ 11ን እንጀምር። ምዕራፍ 11 ቁጥር 1ን ብቻ እናነብና ስለ ምዕራፍ 11 በኋላ ደግሞ አንድ ነገር ነግራችኋለሁ። እነሆም ሜዶናዊውን ዳሪዮስ እኔም ሜዶናዊ ዳሪዮስ በነገሰ በመጀመሪያው ዓመት እርሱን ለማገዝና ለማበረታታት ባጠገቡ ቆሜ ነበር። ማንን ለማበረታታት ነው የቆመው የሚል ደግሞ እዚህ ጋር ደግሞ ሌላ የሚነሳ የትርጉም ጥያቄ አለ። ማንን ነው? ሜዶናዊውን ዳሪዮስ ነው? ሚካኤልን ነው? የሚሉ
ጥያቄዎች ይነሳሉ። በትክክል ካነበብነው እርግጠኛ ለመሆን ይከብዳል። ምክንያቱም እኔ ሜዶናዊው ዳሪዮስ በነገሰ በመጀመሪያው ዓመት እርሱን ለማግኘት ይሄ እርሱ ማን ነው? ዳሪዮስ ነው ወይስ ሚካኤል ነው? አንዳንዶች ምን ይላሉ? ሚካኤል ነው። ሚካኤልን ላግዘው፣ ልክ እሱ እኔን እንዳገዘኝ እያገዘኝ እንዳለ እኔም ደግሞ ዳሪዮስ በነገሰ ጊዜ፣ ምክንያቱም ይሄን እናስታውስ፣ የተጻፈው በ536 ነው። ዳሪዮስ የነገሰው በ539። ስለዚህ ከ3 ዓመት በፊት እኔ ሚካኤልን አግዤው ነበረ። እርሱ የሚለው እሱን ነው የሚያሳየው። ሌሎቹ ደግሞ ኖ እዚህ ጋር እርሱ የሚለው ዳሪዮስን ነው። ምክንያቱም መጨረሻ የሚያወራው ስለ ዳሪዮስ ስለሆነ ዳሪዮስ ስልጣን ላይ በወጣ ጊዜ ዳሪዮስን ላግዘው ቆሜ ነበር። በሁለቱ መካከል ያለ ደግሞ ሁለቱን የሚያስታርቅ ደግሞ ሚካኤል ዳሪዮስን በሚያበረታታበት ጊዜ እኔ ከሚካኤል ጋር ቆሜ ዳሪዮስን ሳበረታታ በእርግጠኝነት ይሄ ነው ማለት የእውነት ለክፍሉ ታማኞች ከሆነን ከሶስቱ ኦፕሽን ይሄኛው ነው በእርግጠኝነት ብለን ዶግማቲክ መሆን አንችልም። ግን ሚካኤልንም ሊያበረታ ቢሆን ዳሪዮስንም ሊያበረታ ቢሆን ዞሮ ግን ሚካኤልንም ሲደግፈው ማንን እንዲያበረታ ነው? ዳሪዮስን እንዲያበረታ ነው። ዳሪዮስንም ለማበረታት ከሆነ ዳሪዮስን ለማበረታታት። ስለዚህ ዞሮ ዳሪዮስን ግን ለማበረታታት አጠገቡ ቆሞ ነበረ በ530። እዛ በኋላ የሚነሳው ኢምፖርታንት ጥያቄ ግን ለምን ዳሪዮስን ማበረታታት ለምን አስፈለገ? ባጠገቡ መቆም ለምን አስፈለገ የሚል በተለይ ደግሞ ሚካኤል ቅድም ያልነው ምንድነው? የማን ጠባቂ ነው? የእስራኤል ጋርዲያን ኤንጅል ሆነ ለምን አስፈለገ? ቀላሉ መልስ የሜዶንና የፋርስ መንግስት የባቢሎንን መንግስት አሸንፎ መምጣቱ ምን ጠቀመ እስራኤልን ስትሉ ምንድነው የሆነው? አዋጅ ወጣ። ተመለሱ፣ ወደ ኢየሩሳሌም ተመለሱ፣ ቤተ መቅደሱ እንደገና ይሰራ፣ እግዚአብሔርን እዛ አምልኩ፣ ለእስራኤል መመለስ ይሁን ታድሶ ይሁን የሚል አዋጅ ስለሚሆን ከእስራኤል አንጻር ከእግዚአብሔር ሕዝብ አንጻር አልፈንም ደግሞ መሲሁ ከሚመጣበት ዘር አንጻር መሲሁ የት ነው መወለድ ያለበት? ቤተልሔም በይሁዳ። ከዛ አንጻር ለዛ አጀንዳ መፈጸሚያ እንዲሆን ነው። በተለይ ሰይጣን ይሄ አጀንዳ እንዳይፈጸም እስራኤል፣ ይሁዳ፣ ኢየሩሳሌም እንደገና እንዳትገነባ መሲሁ እንዳይመጣ እግዚአብሔር የተናገረው ቃል እንዳይፈጸም ሊያስቆም ስለሚፈልግ ስለሚታገል እርሱን የሚያበረታ ሜዶንን ፋርስን የሚገዛውን ዳሪዮስን የሚያበረታ ሰው ያስፈልጋል። ምክንያቱም የሚቃወመው ቃላት ስለነበር ሰይጣን ስለነበር መላእክቶቹ ስለነበሩ በሱ ሳይድ ደግሞ ሆኖ የሚያበረታ። በጣም እንግዲህ ገረመኝ እንደው ታውቃላችሁ፣ እኛ ነገሮችን የምናየው ፖለቲካ እንደ ፖለቲካ ነው የምናየው አይደል? ባቢሎን ንጉስ ነበር አይደል? ከባቢሎን ጋር ቤልሻዛር የሚባለው ሰው ነው ሰክሮ ምዕራፍ 5 ላይ ተቃላችሁ እየተጠቃ በእግዚአብሔር ቤተ መቅደስ የመጣ ቃል ላይ ሲዝናና ነው ሜዶንና ፋርስ አይደል በዛ ማታ ገብተው ያሻሉ። እና አንዳንዴ ቴንደንሲያቸው ምንድነው? በቃ እንደ ጦርነት ብቻ እንደ ፖለቲካ ብቻ ነው። ግን ሁሉ ጊዜ መረዳት ያለብን ከጀርባ ያለ በመንፈሳዊ ዓለም ደግሞ የሚሆን ነገር። ጦርነቱ ምዕራፍ 11ም ስናነብ የምናየው ምድር ላይ ያለውን ጦርነት ቢሆንም ምዕራፍ 10 ግን አስቀድመው ምን ይነግረናል? በላይ ያለውን ጦርነት ደግሞ አንዳንድ ሰዎች እንደሚናገሩት መጋረጃ እንዲህ ከፈት ተብሎ ስፒሪቹዋል ሬልሙን ብናይ ምድር ላይ ያለው ጦርነት አይደለም። በጣም ከባድ የምትሉት አንደኛና ሁለተኛ ዓለም ጦርነት አይወዳደርም። እና እስራኤል፣ ኢየሩሳሌም፣ ይሁዳ ደግማ እንድትሰራ እግዚአብሔር ቤተ መቅደስ እንደገና እንዲሰራ እንዲመለሱ ሲባል እግዚአብሔር ያቀደው ባቢሎንን ዞር አድርጎ የሜዶንና የፋርስ መንግስት። ያ ማለት ግን የሜዶንና የፋርስ መንግስት ጥሩ መንግስት ነው ማለት አይደለም። ቅዱስ መንግስት ነው ማለት ደግሞ አይደለም። ለምን ካላችሁ ምዕራፍ 10 ላይ እኮ የፋርስ መንግስት አለቃ ይለዋል። የፋርስን መንግስት የሚመራ ሊያሽከረክር የሚሞክር አለ፣ ክፉ መንፈስ ተጀርባ አለ። ሁለተኛ ደግሞ በዚህ በዳንኤል መጽሐፍ ላይ ካያችሁ መንግስታት በምንድነው የተመሰሉት? በአውሬ፣ በእንስሳ፣ በቢስት አእምሮ የጎደላቸው ጨካኞች፣ የማይራሩ እግዚአብሔር መንግስታት እንዲሆኑ ነገስታት የሰው ልጆች እንዲሆኑ እንዳሰበው የማይኖሩ
መሆናቸውን ስለዚህ የሜዶንና የፋርስ መንግስት ወደ ስልጣን መምጣት እግዚአብሔር ያቀደው አጀንዳ እንዲፈጸም ተጠቅመዋቸዋል እንጂ እነሱ በራሳቸው መልካም መንግስት ናቸው ማለት ነው። እግዚአብሔር አምላክ መንግስታትን ያስነሳና የፈለገውን አጀንዳ በእነሱ አልፎ ከፈጸመ በኋላ ደግሞ ለሌላ መንግስት በዚህ በዳንኤል መጽሐፍ ደጋግመን እንደተማርነው መንግስትን ስልጣን የሚሰጠው እግዚአብሔር ነው ይመስለናል። በጦርነት ስላሸነፉ ይመስላል ወይ አሁን በዲሞክራሲ ዘመን ስለምንኖር ትክክለኛ ምርጫ ቅስቀሳ ስላደረጉ አሳማኝ ምክንያት ስላቀረቡ በምርጫ ስላሸነፉ ብቻ ይመስላል። አዎ እሱ ኦን ዘ ግራውንድ የምናየው ነው። ከጀርባ ግን ስልጣን የሚሰጥ የሚሾም ከስልጣን የሚያወርድ ማን ነው? እግዚአብሔር። የወደደውን ኢቭል በሆኑ ኢምፓየሮች በጣም ነው የሚገርመው። እነዚህ የምናያቸው ባቢሎንም በሉ ሜዶንና ፋርስ በሉ በኋላ ግሪክ፣ ሮም ምንም መልካም ኢምፓየርስ አይደሉም፣ ኢቭል ኢምፓየርስ። በዛ ውስጥም ግን እግዚአብሔር አጀንዳውን ሉዓላዊነቱን ያሳያል። አምላካችን በጣም ወገኖቼ በጣም ትልቅ አምላክ ነው። እኔ መቼም ደጋግሜ ይሄን ነገር እላለሁ። የሆነ እኛ አዲስ መገለጥ አይደለም እዚህ ላይ የተጻፈው እንዲበራል አእምሮ አልፎ ለልባችን እንዲበራል። አሁን በጣም ብዙ የምንቸገረው አዲስ መገለጦች ፍለጋ ነው። ምን አዲስ በቃ ከዚህ ከ66ቱ መጽሐፍ ውጭ የሆነ ነው አስፈልገን። ይሄ የእግዚአብሔር ቃል ላይ የተጻፈው በመንፈስ ቅዱስ ኃይል እንዲበራል። በጣም አምላካችን ምን ያህል ኃያል እንደሆነ ሉዓላዊ አስባችኋል? እስቲ ናቡከደነፆርን አስቡ፣ ምን ያህል ኃያል እንደነበር። ወታደሮቹን አስቡ፣ ፈረሶቹን አስቡ። አንዳንዴ እንዳበጣ ሁሉ የሚመሰሉ ነበር። በሄዱበት የፈለጉትን ነው የሚያደርጉት። ድምጥማጥ ነው የሚያጠፉት። ፓስተር ኢሉ ሲያስተምረን እንደነበረው ለጦርነት ሌላ ቦታ ሄዶ ሲመለስ ነው እግረ መንገዱን ኢየሩሳሌምን ሄዶ እነ ዳንኤል ማርኩ። እንደዚህ አይነት ጽኑ መንግስትን የሚመራ ሰው እንደፈለገ የሚያሽከረክር ትዕቢተኛ ሲሆን ወስዶ 7 ዓመት። የሚገርመኝ ደግሞ 7 ዓመት በኋላ ተመልሶ ሲመጣ ተመልሶ ነው እንደውም ምን ስልጣን ተጨመረ። በዛ ዘመን እኮ ንጉስ ጫካ አብዶ ከገባ መጠብቁት ያስገድሉታል እንዳይመጣ፣ ወይም ሲመጣ ደግሞ መልሰው አይሰጡት። እግዚአብሔር አምላክ ሉዓላዊ ነው። በተላላቅ ነገስታት ላይ ሉዓላዊ፣ በእኛም ላይ ዲቴል ጠቢብ ነው አይመስለንም። ይሁን የጠፋበት ይመስለናል። አንዳንዴ እንዳሰብነው ነገሮች ሳይሰሩ ሲቀሩ እንዴ ባቢሎን ሄዶ ደግሞ ሜዶንና ፋርስ መጡ፣ እነሱም ጨካኝ፣ ከዛ ደግሞ ግሪክ እንዴ ምን እያደረገ እኮ ነው የምትሉ። በዳንኤል ቦታ እኮ ብትሆኑ አንዱም ለዛ ነው ያዘነው ይባል የለ መገለጡ። ህዝቤ በዚህ ሁሉ መከራ ውስጥ ሊያልፍ ነው። እግዚአብሔር ጠቢብ ነው፣ ምን እንደሚሰራ ያውቃል። በእኛ አይመዘንም ጥበቡ። መልካም ሁሉ ጊዜ አውትካሙ ለሱ ክብር፣ ለህዝቡ ደግሞ በረከት አይመስለንም። በግል ህይወታችንም ስናይ አይመስለንም። መጨረሻ ላይ ዞሮ እሱ የሚከብርበት ለእኛ ደግሞ በተለይ እንዳማኝ ወገኖች በከባድ ሁኔታ የምናልፍ ከሆነ ጌታ ጥሎን አይደለም፣ ጠፍቶበት አይደለም፣ ተሸንፎ አይደለም። ኦን ዲ አዘር ሳይድ ስንወጣ የበለጠ ክርስቶስ ኢየሱስን የምንመጣ እግዚአብሔርን የበለጠ የምናውቀው ነን ነው። ኢዮብን ተመልከቱ። ኢዮብ ምንም አላደረግም፣ እግዚአብሔር ተወራረደበት፣ ለሰይጣን ፈቀደለት። ኢዮብ ሎስት ኤቭሪቲንግ፣ ሁሉንም ነገር አጣ፣ ጤናውን ጨምሮ ህይወቱን ከማጣቱ። ግን 42 ሲያልቅ ምንድን ነው የሚለው? ትናንተ መስማትን ግን ሰምቼ ነበር፣ አሁን ግን ምን አየሁ። ወገኖች እንደ ክርስቲያን በጣም በከባድ ነገር ስናልፍ ማሰብ ያለብን እግዚአብሔር ጥሎን አይደለም፣ እግዚአብሔር ክፉ ስለሆነ አይደለም። እንደውም እኮ የያዕቆብ መጽሐፍ ልዩ መከራ ይደርስባችሁ እንደ ፍጹም ደስታ፣ ለምን ወደ ማቹሪቲ ሊያደርሳችሁ። እግዚአብሔር ጠምዶን አይደለም፣ በችግር ብናልፍ፣ በመከራ ብናልፍ፣ ዋጋ ብንከፍል፣ ከኛ ጥፋት ያልሆነ ነገር ሲመጣ፣ ኢቭን ከኛ ውድቀት እንኳን የሆነ ነገር ሲመጣ ያንን ተጠቅሞ መስራት፣ እኛ እንኳን አጥፍተን ከሆነ ተሳስተን ከሆነ በዛ ውስጥ እንኳን እግዚአብሔር ዲሲፕሊን አድርጎ፣ እግዚአብሔር ሉዓላዊ ነው፣ እግዚአብሔር ጠቢብ ነው። እግዚአብሔር ከቁጥር 2 ጀምሮ እስከ ምዕራፍ 12 ቁጥር 4 ድረስ እንደነገርኳችሁ ይሄ ያየው ራእይ ዲቴል ነው የሚሰጥ፣ ኮንቴንቱ ነው የሚሰጥ። ስለዚህ ጦርነት እና በጣም ዲቴል ታዩታላችሁ። በሚቀጥሉት ሳምንታት እንድማር በሚገርም ሁኔታ
እያንዳንዱ ዲቴል ላይ ነው የሚገባው። በተለይ በሰሜኑና በደቡቡ ነገስታት መካከል ሰሜንና ደቡብ ሲል ከእስራኤል አንፃር ነው ነገራችን ከይሁዳ አንፃር እዚህ ወደ ሲሪያ አካባቢና ወደ ግብጽ አካባቢ ያሉትን ነገስታት እያነሳ በጣም ብዙ ጦርነቶች ነው። መጀመሪያ ደቡቡ አሸነፈ፣ ከዛ ሰሜኑ አሸነፈ፣ ከዛ ተስማሙ፣ ከዛ እንዲያለ በጣም ዲቴል ነው የሚናገረው። ሂስቶሪካሊ አኩሬት ባይዘይ ታሪክን ሄዳችሁ እዚህ ጋር የምታነቡትን ስማቸው አልተጻፈም ነገስታቶቹ እነማን እንደሆኑ ግልጽ ነው። ታሪክን ሄዳችሁ ስታነቡ በጣም ማች ያደርጋል። ሂስቶሪካሊ አኩሬት። ለምሳሌ ቁጥር 2 ላይ በባለጠግነቱ እጅግ የበረታ የፋርስ ንጉስ እንደሚነሳ ይነግረንና ከዛም በታላቅ ኃይል የሚገዛና የወደደውን ሁሉ የሚያደርግ ኃያል ንጉስ ይነሳል ይላል። መጀመሪያ በፋርስ መካከል በባለጠግነቱ እጅግ የበረታ በበረታ ጊዜ ሌላውን ሁሉ አሳድሞ በግሪክ መንግስት ላይ የሚነሳ ንጉስ ይመጣል። በፋርስ 4 ነገስታት ይነሳሉ። ኔክስት ስለምገባበት ዲቴል አልገባ። 4 ነገስታት ይነሳሉ። አራተኛው ግን ምንድነው? ከሁሉ የበረታ እና ሰውን ሁሉ አሳድሞ ግሪክ ላይ ይነሳል ይላል። ማስታወስ ያለብን ይሄ የተጻፈው በ536 ነው። ግሪክ በዛ ጊዜ በጣም ትንሽ ምናልባት ማሲዶኒያ አካባቢ ያሉ ህዝቦች ናቸው። እዚህ ግቡ የሚባሉ አይደል። እዚህ ጋር የሚያወራው አርጤክሲስ ስለተባለው በኋላ የአስቴር መጽሐፍ ላይ ሚት ስለምናደርገው ንጉስ እንግዲህ ይሄ ከተጻፈ አንድ ከ50 ከ60 ዓመት በኋላ ነው ይሄ ንጉስ የነገሰው። ዳንኤል ጋር አልተገናኙም። ዳንኤል ይህን ሲጽፍ ወደ 86 ዓመት ዳንኤል 1000 ዓመት አይኖርም። ዳንኤል ገና ከሞተ በኋላ ስለሚመጣው ስለ አርጤክሲስ ይናገራል። እና አሳድሞ ሄዶ ደግሞ ከማን ጋር ይዋጋል? ከግሪክ ጋር ይዋጋል። ታሪክ ሄዳችሁ ስትመረምሩ በ480 ሳላሚስ የሚባል ቦታ ትልቅ ወታደሮች ብዙ ወታደሮች ይዞ ሄዶ የፋርስ ንጉስ በግሪክ ይሄ ተጻፈ ወደ 56 ዓመት። እሱ ብቻ አይደለም። ከዛ ደግሞ አዲስ ንጉስ ይነሳል። ኃይለኛ ንጉስ በግሪክ ይነሳል። አሌክዛንደር በ336 ነው ወደ ንግስና የመጣ። ምን ማለት ነው? ከ200 ዓመት በኋላ ዳንኤል ይሄን ከጻፈ ከ200 ዓመት እና የሚናገረው ነገር ደግሞ በጣም አኩሬት ነው። በታላቅ ኃይል የሚገዛ የወደደውን ሁሉ የሚያደርግ ንጉስ ይነሳል ይልና በኃይል እየገነነ ሳለ መንግስቱ ይፈርሳል። በ336 መጥቶ ከ13 ዓመት በኋላ ነው የሞተው። ገና የ32 የ33 ዓመት ወጣ እና ሞተና ከዛ ስልጣኑ ግን ተተኪዎቹ ግን የሱ ቤተሰብ አይደሉም። የአሌክዛንደርን ታሪክ ሄዳችሁ ስታዩ ወንድሙ ሜንታሊ ኬፐብል አልነበር። ልጆቹ መርደር ይደረጋሉ። ከዛ 4ቱ ጀነራሎች ይከፋፈላሉ። የሰሜን፣ የደቡብ፣ የምስራቅ፣ የምዕራብ ተብሎ ይከፋፈላሉ። ይሄ እንግዲህ የሚሆነው ከ200 ምናምን ዓመት። ይሄንን ሐሳብ ሲነሳ 2 ጎራዎች አሉ። አንዱ ይሄ በቃ እግዚአብሔር አምላክ እንዴት ነገሮች እንደደነገገ ሁሉን የሚገዛ እሱ እንደሆነ የሚያሳይ ነው። ትክክለኛ አክቹዋል ፕሮፌሲ ነው። ዳንኤል ወደፊት እያየ እየተነበየ ነው። እግዚአብሔር ገልጦለት አይደለም፣ መልአኩን ልኮ መልአኩ እየገለጠለት እየተናገረ እየጻፈ ነው። ይሄ ደግሞ ለወደፊት ይህንን መጽሐፍ የሚያነቡት ኦዲየንስ በተለይ አይሁድ ምክንያቱም በብዙ መከራ ውስጥ ያልፉና ስለሚያልፉ ይሄን መጽሐፍ ሲያነቡ ኢንካሬጅድ ይሆናሉ። እንዴ አምላካችን ለካ ታሪክን የሚገዛ ነው። አሁን የምናልፍበትን የዛሬ 200 ዓመት ተናግሯል። እሱ ሳቅ የሚሆን ነገር አይደለም። ደግሞ መጨረሻውንም ተናግሯል። ስለዚህ ይሄ ከ200 ዓመት በፊት የተናገረው አሁን በእኛ ዘመን እየተፈጸመ ከሆነ ደግሞ ለወደፊቱንም የተናገረው ይፈጸማል ብለው ኢንካሬጅድ ይሆናሉ። ትክክለኛ አክቹዋል ፕሮፌሲ። ሌሎች ደግሞ አይ ይሄ ሱዶ ፕሮፌሲ ነው፣ ወደ ኋላ ተመልክቶ ዳንኤል ሳይሆን በሁለተኛው ክፍለ ዘመን የነበረ ሰው ክርስቶስ ኢየሱስ ከመወለዱ በፊት ወደ ኋላ ተመልክቶ ታሪክን በትንቢት መልክ ጽፎት ነው። እና የሚያነሱት አርጊመንት ምንድነው? ኤንሸንት ኒር ኢስት እንደዚህ አይነት ሊትራሪ ፎርም አለ። ታሪክን በትንቢት መልክ መጻፍ የተለመደ። ስለዚህ ወደ ኋላ ተመልክቶ ነው። በ6ኛው ክፍለ ዘመን ዳንኤል የጻፈው ሳይሆን 200 300 ዓመት ቀደም ብሎ የጻፈው ሳይሆን በተለይ ኤፒፋነስ
አንቲዮኮስ ኤጲፋነስ የሚባለው አስታውሳችኋል? ፓስተር ኢሉ ሲያስተምረን የነበረው ያ ንጉስ መጥቶ ኢየሩሳሌምን እየደቆሰ እያለ በ160ዎቹ ክርስቶስ ኢየሱስ ከመወለዱ ከ160 ዓመት በፊት ህዝቡን ኢንካሬጅ ለማድረግ ብሎ አንድ ሰው ተነስቶ የጻፈ እና ይሄ ደግሞ ምንም ሪጀክት እንድናደርገው አያስፈልግም። ፊክሽን እኮ ኢቭን መጽሐፍ ቅዱስ ውስጥ ተቀባይነት ስፍራ አለው። ለምሳሌ ጌታችን ኢየሱስ ክርስቶስ የሚሰጣቸው አንዳንድ ምሳሌዎችን ውሰዱ። የጠፋው ልጅ እውነተኛ ሪሊ ሃፕን ያደረገ ታሪክ አይደለም፣ ምሳሌ ነው፣ ፊክሽን ነው ሊያስተምር። ያ ሌቦች ደብድቦት ካህን ሌዋዊ ጥሎት ሄደ የሰማርያ ሰው ያገዘው ሰው ሪሊ ሃፕን ያደረገ ታሪክ አይደለም፣ ለማስተማሪያ የፈጠረው ነው። ስለዚህ ኢትስ ኦኬ፣ ምንም ችግር የለም እንደዛ ቢሆን። የዳንኤልን መጽሐፍ የሚያነቡት ሰዎች እንደዛ ነው የሚረዱት። እኛንን አምጥተን ወደፊት ተመልክቶ ዳንኤል የጻፈው ነው አለን እንጂ በዳንኤል ስም የተጻፈ ይሄ መጽሐፍ በ165 164 ቢሲ አካባቢ የተጻፈ ነው ይላል። እውነተኛ ዳንኤል ቀድሞ አይቶ በ536 መልአክ ገልጦለት የጻፈው ነው ወይስ ደግሞ በ165 164 ቢሲ አካባቢ በዛ ዘመን የነበሩ ሰዎች ስትሬንግዘንድ እንዲሆኑ ዞር ብሎ አንድ ሰው ታሪክን በትንቢት መልክ የትኛው ነው? ምንም ሊያጨቃጭቅ። ሁለተኛውን ሐሳብ የሚያነሱ ከተፈጸመ በኋላ ነው የተጻፈው የሚሉት ሰዎች እንደዛ የሚያስብላቸው የታሪኩ ዲቴል በቃ ግልጽ ሆኖ መጻፉ እንዴት ይሄ ሁሉ ዲቴል ይኖራል ብለው እንጂ ከዛ ውጪ ያን የሚያስብል ነገር የለም። ሂስቶሪካሊ እንበሉ ሌላም ነገር በትክክል በቀንነት ብንመረምር አይማ ዳንኤል በዘመኑ አይቶ የጻፈው ሳይሆን ከኋላ ከዘመናት በኋላ የተጻፈ ነው የሚያስብላቸው እንዴት ይሄን ሁሉ ዲቴል ሊያቅ ይችላል የሚል። ግን ታሪክን የሚገዛ ማን ወገኖች? ማን ነው ታሪክን የሚገዛ? ማን ነው ነገስታትን የሚያመጣ? እግዚአብሔር ነው። የፋርስን ንጉስ የሚያመጣ ማን ነው? ናርጤክስስ የሚያመጣ ማን ነው? አሌክዛንደርን የሚያመጣ ማን ነው? በጥያቄው በታሪክ ላይ ጌታ ማን ነው ነው? ኦኬ እግዚአብሔር። እሺ የወደፊት እቅዱንስ እግዚአብሔር ይናገራል ወይ? ኦኬ ታሪክን ይገዛል ብቻ ሳይሆን ለወደፊት ሊሆን ያለውን ይናገራል ወይ ነው። ሁለተኛው ይናገራል። የተወሰኑ ክፍሎችን ወደ ኢሳይያስ 46 ቁጥር 10 ላይ እንዲህ ይላል። ቁጥር 9 ጀምሬ ላንብብላ። ኢሳይያስ 46 የጥንቱን የቀደመውን ነገር አስታውሱ። እኔ አምላክ ነኝ፣ ከኔ በቀር ሌላ የለም። እኔ አምላክ ነኝ፣ እንደኔ ያለ የለም። ቁጥር 10 የመጨረሻውን ከመጀመሪያው ገና የሚመጣውን ከጥንቱ ተናግሬያለሁ። ዓላማዬ የጸና ነው፣ ደስ የሚያሰኘኝንም ሁሉ አደርጋለሁ። ይሁት እንደገና የመጨረሻውን ከመቼ? ከመጀመሪያው ገና የሚመጣውን ከጥንቱ ተናግሬያለሁ። ዓላማዬ የጸና ነው፣ ደስ የሚያሰኘኝንም ሁሉ አደርጋለሁ። አያችሁ፣ እግዚአብሔር አምላክ መጀመሪያ ላይ ሆኖ መጨረሻውን ይናገራል። ገና የሚመጣውን ጥንት ላይ ይናገራል። ለምን? ምክንያቱም ደስ የሚያሰኘውን የሚያደርግ እሱ የሚያደርገውን ያውቃል። ገብቷችኋል? ሰው የሆነ ወደፊት ተመልክቶ ብቻ አውቆ እኮ አይደለም፣ የሚያደርገውን ስለሚያውቅ ማለት። አንዳንድ ጎበዝ ኳስ ተጫዋቾች ምን ይላሉ? ኳስ ሊመቱ ሪጎሬ ሊመቱና በስተቀኝ ነው መመታው፣ ከላይ አድርጌ በስተቀኝ ነው መመታው፣ አትይዘውም ኳስ ብለው ይናገሩና ጎበዝ ከሆኑ እንደዛ አድርገው ይመታሉ፣ ያገባሉ ወይ ደግሞ እግዚአብሔር አምላክ ለወደፊት የሚሆነውን ይናገር። የሚሆነውን በቀድሞ ዕውቀቱ ስላወቀ ብቻ ሳይሆን የሚሆነውን እሱ ነው ያቀደ። ከዛ የሚያስቆመው የለም። ሰይጣን አያስቆመው፣ ሰው አያስቆመው፣ ነገስታት አያስቆሙት። አሌክዛንደር ዘግሬት ኖ ኖ ኖ ኖ እኔ ገና እየበረታው ያለ አልሞታትም አይልም። ደግሞ በሞትም ልጆቼ ነቅሷታል አይልም።
የምን አራት መንግስት አይከፋፈልም ማለት ፋርሶች ቁጭ ብለው ኖ እኛማ በግሪክ አንሸነፍም አይሉ ዓላማዬ የጸና የእግዚአብሔር ዲግሪ የእግዚአብሔር እቅድ ማንም ሊለውጥ ሊሽረው ደስ የሚያሰኘውን ሁሉ ስለዚህ በታሪክ ላይ ጌታ ማን ነው እግዚአብሔር ሁለተኛ ደግሞ ሲወድ ሲፈቅድ ደግሞ ሊያደርግ ያለውን ይናገራል ሁሌ ሊያደርግ ያለውን የመናገር ግዴታ የለበት ግን እንደወደደ ሊያደርግ ያለውን ነገር ለአብርሃም ነግሮታል አይደል ለአብርሃም እንዴት ሳልነግረው በሰዶምና በገሞራ ያለውን አደርጋለሁ አሞጽ መጽሐፍ ላይ ቁጥር ምዕራፍ 3 ቁጥር 7 ላይ የሚናገር እግዚአብሔር ለነቢያቱ ሳይናገር አያደርግም ይላል ያ ማለት አንዳንዴ በጣም ኤክስትሪም ሊወስዱትና እግዚአብሔርማ ለኔ ሳይነግር እዚህ ምድር ላይ ምንም አያደርግም እና የሚገርመው እንደዚህ ብሎ የዛቱት ሁሉ ኮሮና ገና ሲመጣ ማንም አልተናገረም ነበር ይመጣ ደግሞ ቶሎ ይሄዳል እጄ ላይ ደቋል አሉ እግዚአብሔር አምላክ እነሱን በአንዳንድ ጥግ ላይ ያሉ በተለይ ይሄ ወንጌል ያልሆነ ግን ፕሮስፔሪቲ ጎስፔል የሚባል አለ አይደል እግዚአብሔር እዚህ ምድር ላይ ሌጋል ግራውንድ የለውም ለኛ ሰጥቶናል እኛ ያልነው ነው የሚሆነው የሚሉት በጣም የታሪክ ባለቤት እግዚአብሔር ሲወድ ይናገራል ሊሆን ለምን አልተናገርክም ማለት ያ እነሱን ልተዋቸውና ወደ ሊበራል ቲዮሎጂ ግን ሊበራል ኢንተርፕሪቴሽን ሊበራል ቲዮሎጂ የሚከተሉ ፖለቲካውን ማለት አይደለም ዳንኤል ፕሮፌሰር አድርጎ በትንቢት የተናገረው ሳይሆን አንድ ሰው ወደ ኋላ ተመልሶ ተመልክቶ የጻፈው የሚሉት በፍጹም ምንም በታሪክ ሂደት በኋላ የተጻፈ ነው የሚያስብል ነገር የለም እንደዚህ ሊያስብላችሁ የሚችለው በጣም በዲቴል ስለተጻፈ ነው እግዚአብሔር አምላክ ግን የታሪክ ባለቤት ስለሆነ ሲወድ ሲፈቅድ ደግሞ ሊሆን ያለውን ስለሚናገር ይሄ በእርግጠኝነት አክቹዋል አስቀድሞ እንደውም ሲንክሌር ፈርጉሰን የተባለ ሰው የዳንኤል መጽሐፍ ኮሜንተሪ የጻፈ ሰው ምን ይላል እንደ ናቡከደነጾር እንዳንሆን ተጠንቀቁ ይላል ምዕራፍ 2 ቁጥር 15 ላይ ከጄ ሊያድናቸው የሚችል አምላክ ማን ነው ብሏቸው ነበር እዚህ ይላቸዋል እነዛን ሶስት ወጣቶች አንተ አንሰግድም ሲል ከጄ ሊያድናቸው የሚችል አምላክ ማን እንደዚህ አይነት አምላክ አለ ወይ ከጄ ሊያድናቸው እና እዚህ ጋር ደግሞ መተው ታሪክን እንደዚህ በግልጽ ገና ለወደፊት ሊሆን ያለውን የሚናገር አምላክ ያቅ የሚችል አምላክ ይሄንን ክፍል በትንቢት ዳንኤል የተናገረው ሳይሆን ወደ ኋላ ተመልክቶ ነው ሰው የጻፈው ካልን በጣም ብዙ የማይሆኑ በሮች እየከፈትን ነው አንዱና ዋነኛው የስተት በር ምን ይሆናል ይሄ ሱፐርናቹራል የሆነውን ነገር መቃወም ይሆናል አለማመን ይሆናል ይሄ ታሪክ ወደ ኋላ ዞር ተብሎ ነው የተጻፈው ፕሮፌሲ አይደለም ካልን ዳንኤልም ያንበሶች ጉድጓድ አልገባም እነዛም ወጣቶች እሳት ውስጥ ገብተው አልተረፉ ማለት ነው ምክንያቱም በሱፐርናቹራል አለ የእግዚአብሔር ቃል ሰዎች በመንፈስ ቅዱስ ተጽፈው የጻፉት አይደለም ማለት ነው ኢንስፒሬሽን እውነት አይደለም ማለት ነው እግዚአብሔር ወልድ በስጋ ኢንካርኔት ሆኖ መጥቷል የሚለውን መቃወም ኢየሱስ ክርስቶስ ከሞት ተነስቷል የሚለውን መቃወም ይመጣል ተመልሶ ይመጣል የሚለውን መቃወም እዚህ ጋር ሱፐርናቹራሉን ከተቃወመ ሌላው ሱፐርናቹራል ምንድነው የሚያስብር ታሪካዊ ዳራ ኖሮት ቢሆን ኖሮ ይሄ መጽሐፍ በኋላ ነው በሁለተኛው ክፍለ ዘመን የተጻፈው ምንም ይሄን የሚያስብል ታሪካዊ ዳራ በሌለበት ትንቢት አይደለም ማለት ግን ሱፐርናቹራል እዚህ ጋር ሱፐርናቹራሉን ካላመንን ወደ ኋላ ወደፊት ሄደን ሱፐርናቹራል እና አንድ ሰው ምን አለ መሰላችሁ God inspired it ምዕራፍ 11 the angel revealed it Daniel wrote it we read it ደግሞ ጨመርኩኝና I preach እግዚአብሔር ነው ኢንስፓየር ያደረገው መልአኩን ልኮ ነው የገለጠለት ዳንኤል ነው የጻፈው እኛ ደግሞ እጃችን ገብቶ ሰይጣን
ከጄኔሲስ ምዕራፍ ከዘፍጥረት ምዕራፍ 3 ጀምሮ ሁሉ የሚከተለው ስርዓት እግዚአብሔር በእርግጥ ብሏልን? የእግዚአብሔርን ቃል አታክ ማድረግ ዛሬ ጀመረ አይደለም። ከውድቀት በፊት ለውድቀታችን ምክንያት ይሆናል። እግዚአብሔር ለአዳም የተናገረውን ለሔዋን የተናገረውን ብሏል፣ እውነት የእግዚአብሔር ቃል ነው ብሎ አጣሞ ነው የጀመረው። ዛሬም በእኛ ዘመን ሌላ አዲስ ታክቲክ አለ። በተለያየ መንገድ የእግዚአብሔርን ቃል አታክ። ይሄ ዳንኤል አስቀድሞ እንዴት ሊናገር ይችላል? አዎ ይችላል። እሱ አይደለም። ምክንያቱም ዳንኤል ምዕራፍ 2 ቁጥር 28-30 ስታዩ ዳንኤል ምን ይለዋል ናቡከደነፆር? አንተ ያየውን ህልም ማንም ሊነግርህ አይችልም። ያንተም ሰዎች አልቻሉ። ግን በሰማይ ሚስጥር የሚገልጽ በሰማይ ያለው አምላካችን ናቡከደነፆር ያየውን ህልም ትርጉሙ ለዳንኤል የሚናገር ብቻ ሳይሆን እሱ ለወደፊት ያቀደውን ደግሞ የሚሆነውን። ስለዚህ ተከለል ምን እንውሰድ? ይህንን አምላክ እናስብ ወገኖች። እስቲ ቆም ብለን እናስብ። ምን አይነት አምላክ ይናገራል? ሐሳቡ የጸና ነው። ማንም ሊያስቆመው ሊያዘገየው ወገኖች። ይህንን አምላክ ልናመልክ በእውነት ለሱ ልንገዛለን። ማንነቱን አስበን ልናመሰግነው። ከማንም ጋር አይወዳደርም። ቅድም ኢሳይያስ ላይ እንዳነበብኩ በልምድ አይደለም። እግዚአብሔር አምላክ ከማንም ጋር አይወዳደርም ሲባል በቃ የሚመስለው የለም፣ የሚቀርብ የለም። እናመልከው ይገባል። ሁለተኛ ግን ልናምነውም ይገባል። ሉዓላዊ ነው፣ መልካም ነው፣ ጠቢብ ነው። ይህንን የዳንኤል መጽሐፍ አንብበን በህይወታችን እግዚአብሔርን ማናምንበት ምክንያት ሊኖር አይችልም። በነገራችን በግል ጉዳያችን ብቻ ሳይሆን በክርስትና ጉዟችን በንጉሳችን ተመልሶ መምጣት በአዲሲቱ ከተማ ከሱ ጋር አብረን ስለመኖሩ ልናምነው ይገባል። እመጣለሁ ሲል እኮ ጌታ ኢየሱስ ለምንድን ነው የምናምነው? ታውቃላችሁ? እመጣለሁ እኮ ሲል ምናምነው እሞታለሁ ብሎ እኮ እንዳለው ስለሞተ እኮ፣ እነሳለሁ ብሎ እኮ እንዳለው ስለተነሳ እኮ አይደል? ተላልፎ ይሰጣል። የሰው ልጅ ደጋግሞ ይነግራቸው ነበር ደቀ መዛሙርት። ተላልፎ በጻፍት በካህናት ለአሕዛብ ተላልፎ ይሰጣል፣ ያሰቃዩታል፣ ይሞታል፣ በሶስተኛ ቀን ግን ይነሳል ብሎ ተናግሯል። ራሱ ተናግሯል ደጋግሞ። በኦልድ ቴስተመንት ደግሞ ይነግረናል። በሆሴዕ መጽሐፍ አንብቡ፣ በመዝሙረ ዳዊት ሄዳችሁ አንብቡ፣ በኢሳይያስ መጽሐፍ አንብቡ፣ በዮናስ ታሪክ ተመልከቱ። ስለሚመጣው ስለሚሞተው መሲህ ስለሚነሳው ይነግረናል። አደርጋለሁ ብሎ እስከዛሬ አድርጎ ፈጽሞ ስላየን አሁን ያልተፈጸሙ ለወደፊት የሚፈጸሙትን ትንቢቶች ብናምነው እኮ ለዛ ገና እኮ ያልተፈጸሙ ትንቢቶች አሉ አይደል? ተመልሶ መምጣቱ ገና አልተፈጸመም። ግን ምን እናምናለን? በጊዜው ይፈጸማል። ለምን? እስካሁን ይሆናል ያለው ሁሉ ተፈጸመ። እዚህ ዛሬ እነላቪጋ ስንዘምር እንደነበር ይመጣል ስንል እውነት ነው ወገኖች። የእውነት እኮ ኢየሱስ ክርስቶስ ልክ መጀመሪያ በአካል እንደመጣ እንደሞተ እንደተነሳ እንዳረገ የእውነት ይመጣል። በጣም እንዘናጋለን አንዳንድ ጊዜ። በጴጥሮስ ዘመን እንደነበሩት እስካሁን እኮ ይመጣል በአባቶቻችን ዘመን ተብሎ ይኸው መች መጣ እንደተባለው አፍ አውጥተን ባንልም ኑሯችን ግን አንዳንዴ እንደዛ አይመስልም። ጌታ የሚመጣ አይመስልም። የእናንተ ኑሮ ሳይሆን ስለራስ ጌታ ይመጣል ብዬ ባስብ በምን አይነት ኤክሳይትመንት ነው የምኖረው? በምን አይነት ደስታ ነው የምኖረው? በምን አይነት ተስፋ ነው የምኖረው? በምን አይነት በቅድስና ህይወት ነው የምኖረው? አገልግሎቴ ምን ይመስላል? ጌታዬ እኮ ይመጣል፣ ያመኑትን ያድናል፣ ያላመኑት ደግሞ ለዘላለም ቅጣት ተላልፎ ይሰጣሉ የሚል ሪሊ ኮንቪክሽን ቢኖረኝ አገልግሎቴ እንደዚህ ነው እንደሚለው ወንጌልን እንደዚህ ነው እንደመመስከር ወንጌል መመስከር ላይ ቸልተኝነት አሳያለሁ እንዴ? ጌታዬ ይመጣል ታማኝ ከሆንኩ ይሸልመኛል ብል ምን ያህል ነው አገልግሎቴ ላይ የምታመነው? ኑሮዬ ላይ ምን ያህል ነው የምታመነው? ይመጣል የሚል ሪሊ ኮንቪክሽን ይመጣል። እንደተናገረው ይመጣል። ዳንኤል ምዕራፍ 11 ላይ የተጻፈውን ታሪክ ታያላችሁ። በተለይ ከቁጥር 36 በፊት ያሉ፣ ምክንያቱም ወደ በኋላ ስንሄድ ወደ አንታይ ክራይስት እንዳለ ተፈጸመ። በጣም በእውነት ነው የሚገርማችሁ። አንድ ንጉስ ለሌላ ንጉስ ልጁን እንደሚድር ከዛ እሷ እንደምትገደል በጣም አለ እዛ ክፍል ላይ ሄዳችሁ ስታይ ሆኗል። ከዛ ወንድሟ በቦታው ይነግሳል እንዳለ። ለዛ እነሱ ይሄማ ሊሆን አይችልም፣ ይሄማ ያየ ሰው ነው የጻፈው እኮ የሚሉት።
እግዚአብሔር አምላክ እናምልከው፣ እንመነው። ሶስተኛ ደግሞ ወገኖች በጣም ጸሎት ላይ ማተኮር አለ። በጣም ጸሎት በጣም ኢምፖርታንት ነው። እግዚአብሔር ቫልዩ የሚያደርግ በጸሎት ወደ እግዚአብሔር መቅረብ አንደኛ ከክርስቶስ ኢየሱስ ሞትና ትንሣኤ መንፈስ ቅዱስ ከመሰጠቱ የተነሳ የተሰጠ ወደ እግዚአብሔር መግባት የሆነልን ከክርስቶስ ኢየሱስ የተነሳ በመንፈስ ቅዱስ ኃይል ችላ ምንለው ነገር አይደለም። እንዴት እንደተገኘ ያ ፕሪቪሌጅ። ሁለተኛ ደግሞ ሪዋርድ ወገኖች፣ እግዚአብሔር የሚጸልይን ሰው ሪዋርድ ያደርጋል። ትልቁ ሪዋርድ በመገኘቱ የሚመለሰው መልስም አይደለም ወገኖች። ታመን መፈወሳችን አይደለም፣ ይፈውሳል፣ ምንም ጥያቄ የለውም። መገኘቱ አንዳንዴ እንደዛ ተሰምታችሁ ተንበርክካችሁ በፊት ሆናችሁ ወይም እዚህ መጣችሁ በግሩፕ ባልወጣን ብላችሁ በቃ እንደው ቤት መሄድ የሚባል ባይኖር ስንቀርብ ደግሞ ጌታ በህይወታችን በልባችን የሚሰራው በዛ ውስጥ ሁሉ ትራንስፎርም የሚያደርግ በመንፈሱ የሚነካ የሚቀየር እዛ ደግሞ አልፎ ብዙ ነገሮች አንዳንድ ነገሮች ያው ምናልባት ማይገለጡ ለዛ ይሆን ይያስ አንዳንድ ነገሮች ለምንም አንሰማው ለዛ ይሆን እንደው እንደ ጥያቄ ሁሉ ነገር እንዳልኳችሁ ይነግረናል። እንደወደደ እኛ ካለመቀበል በፊቱ ካለመቀበል እግዚአብሔርን እናምልከው፣ እግዚአብሔርን እንመነው፣ እግዚአብሔርን እንጸልያለን። ወደዚህ ስፍራ ጥራውና ጸልዩ ባርኩ።